ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በአዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ኬሚስትሪ ግሬድ 11 ዩኒት 6 ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንድ በተመለከተ ሌሰን 12 ላይ ሃይፓክኒየም ኦፍ ካርቦክሲሊክ አሲድ አይተናል። እንግዲህ ሃይፓክኒየም ኦፍ ካርቦክሲሊክ አሲድ ዲስከስ ያደረግነው እንደምታስታውሱት የመጀመሪያው ዚ ሃይፓክኒየም ኦፍ ስትሬት ቼይን ሞኖካርቦክሲሊክ አሲድ ነው። ሌላኛው ብራንች ቼይን ኤንድ ሰብስቲቲዩትድ ሞኖካርቦክሲሊክ አሲድ ነው። በሶስተኛ ደረጃ ያየነው ሃይፓክኒየም ኦፍ ዳይካርቦክሲሊክ አሲድ ነው። እንደገና መጨረሻ ላይ ያየነው አሮማቲክ ካርቦክሲሊክ አሲድ ነው። ዛሬ ሌሰን 13 ላይ የምናየው ምንድነው? ፊዚካል ፕሮፐርቲስ ኦፍ ካርቦክሲሊክ አሲድ። ፊዚካል ፕሮፐርቲስ ኦፍ ካርቦክሲሊክ አሲድ እንግዲህ ምን ጊዜም ኦብጀክቲቭስ አለ። ኦብጀክቲቭ ከዚህ ሌሰን መጨረሻ ምንድነው አቺቭ ማድረግ የሚጠበቅብን የሚለው እንግዲህ ከዚህ ሌሰን መጨረሻ ኤክስፕሌን ዘ ፊዚካል ፕሮፐርቲስ ኦፍ ካርቦክሲሊክ አሲድ ነው። አት ዘ ኤንድ ኦፍ ዚስ ሌሰን ዩ ዊል ቢ ኤብል ቱ ኤክስፕሌን ዘ ፊዚካል ፕሮፐርቲስ ኦፍ ካርቦክሲሊክ አሲድ። እንግዲህ ፊዚካል ፕሮፐርቲስ ኦፍ ካርቦክሲሊክ አሲድ ስንል ሰች አስ ሶሉቢሊቲ ሊሆን ይችላል፣ ኦደር ሊሆን ይችላል፣ ስቴት ስንል ሊኩዊድ ስቴት ነው ወይም ሶሊድ ስቴት ነው። ዛዘራኒስ ለምሳሌ ሶሉቢሊቲ ስንል ሚሲብል ነው ወይስ ኢሚሲብል የሚለውንም ፊዚካል ስቴት ላይ ወይም ፊዚካል ፕሮፐርቲ ላይ ዲስከስ የምናደርገው ይሆናል ማለት ነው። እንግዲህ የመጀመሪያው ዲስከስ የምናደርገው ፊዚካል ፕሮፐርቲስ ኦፍ ካርቦክሲሊክ አሲድ ስቴት ነው። እንግዲህ ስቴት ስንል ካርቦክሲሊክ አሲድ በሊኩዊድ ስቴት ነው የሚገኘው ወይስ ደግሞ በሶሊድ ስቴት ነው የሚለውን እናያለን ማለት ነው። እንግዲህ የመጀመሪያው ስቴት ስንል ዘ ሎወር አሊፋቲክ አሲድ ሎወር የምንላቸው አሊፋቲክ አሲድ ታች ያሉት ኮንቴኒንግ አፕ ቱ 9 ካርበን አተም ማለት ነው ሊኩዊድ ናቸው። ከካርበን ሎወር ካርበን አተም ያሉት ያ ማለት ከሚታኖይክ ጀምሮ ማለት ነው እስከ ዲካኖይክ ወይንም ደግሞ ካርበን ነምበራቸው ከ1 እስከ 9 ያሉት ምንድናቸው? ሊኩዊድስ ናቸው። ኦኬ ካርበን ነምበራቸው ከ1 እስከ 9 ያሉት ምንድናቸው? ሊኩዊድስ ናቸው። ዘሄር ሜምበርስ አር ከለርለስ ዋክሲ ሶሊድ ናቸው። ያ ማለት ከ9 በላይ ያሉ ካርበን ነምበራቸው ሲጨምር እንግዲህ ምንድነው ስቴታቸው ስንል በምንድነው የሚገኙት? በምን ስቴት ነው የሚገኙት ስንል በሶሊድ ስቴት እናገኛቸዋለን። ቤንዞይክ አሲድስ ኤንድ ሞስት ኦፍ ኢትስ ዴሪቬቲቭስ አር ኦልሶ ከለርለስ ሶሊድ። ብዙ ጊዜ ቤንዞይክ አሲድ የምንለው እና ሞስት ኦፍ ዴሪቬቲቭ ማለት ነው ከለርለስ ሶሊድ ናቸው። ከለርለስ ሶሊድ ናቸው። እንግዲህ ስቴት ስንል በዚህ መልኩ ማየት እንችላለን። ሁለተኛው ኦደር ነው። ኦደር ስንል ሽታ ነው። ምን ይመስላል ኦደራቸው ምን ይመስላል የሚለውን ስናይ እንግዲህ ዘ ኦደር ኦፍ ሎወር አሊፋቲክ አሲድ ሎወር የምንላቸው አሊፋቲክ አሲድ ፕሮግረስ ፍሮም ሻርፕ ኢሪቴቲንግ ኦደር ወይም ፓንጀንት ኦደር ነው ያላቸው። ላይክ ሎወር ሜምበርስ ኦፍ አሊፋቲክ አሲድ የምንላቸው ላይክ ሚታኖይክ አሲድ፣ ኢታኖይክ አሲድ፣ ፕሮፓኖይክ አሲድ የመሳሰሉት እነዚህ ኢሪቴቲንግ ኦደር ወይም ኢሪቴቲንግ ኦደር ኦፍ ሚታኖይክ አሲድ ኤንድ ኢታኖይክ አሲድ to distinctly unpleasant odor። unpleasant ማለት ጥሩ ጣዕም ሽታ የሌለው ማለት ነው። እንግዲህ unpleasant odor ያላቸው እነማን ናቸው? እንደገና pleasant ወይም ደግሞ pungent odor ያላቸው እነማን ናቸው የሚለውን ስናይ እንግዲህ unpleasant odor ያላቸው ብዙ ጊዜ ላይክ እንደ ቡታኖይክ፣ ፔንታኖይክ፣ ሄክሳኖይክ አሲድ የመሳሰሉት እነዚህ ኦደራቸው ምንድነው? unpleasant ነው። ነገር ግን ሎወር ሜምበር ሲሆኑት እነ ሚታኖይክ አሲድ እነ ኢታኖይክ አሲድ እንደነገርኳችሁ እንደ ፕሮፓኖይክ አሲድ ምንድናቸው? እነዚህ ፕሌዛንት ናቸው። እንግዲህ አሲቲክ አሲድ የምንለው ለምሳሌ the most well known carboxylic acid የምንለው ነው። ሻርፕ ወይም ቪኒገር ላይክ ስሜል ያለው እንደምታስቡ። ሌላኛው ፕሮፓኖይክ አሲድ የምንለው ይሄ ካርቦክሲሊክ አሲድ ስላይትሊ ለስ ፓንጀንት ኦደር ነው ያለው ከሌሎቹ ሲወዳደር ማለት ነው። ኮምፔርድ ቱ ዋት አሲቲክ አሲድ ነው። ከአሲቲክ አሲድ ስናወዳደረው ለስ የሆነ ፓንጀንት ኦደር አለው። የሆነ ፓንጀንት ኦደር ኢትስ ኦፍን ዲስክራይብድ አስ ሃቪንግ ሳወር ወይንም ደግሞ ራንሲክ ስሜል ነው ብለን ኮንሲደር የምናደርገው ማለት ነው። ነገር ግን እንደ ቡታኖይክ አሲድ እነ ፔንታኖይክ አሲድ እነ ሄክሳኖይክ አሲድ የመሳሰሉት ግን ኦደራቸው አንፕሌዛንት ነው። ኦኬ አንፕሌዛንት የሆነ ኦደር አላቸው ማለት ጥሩ የሆነ ጣዕም አይደለም ወይም ሽታ አይደለም ያላቸው ላይክ እንደማን እንደ አሲቲክ አሲድ እንደ ፕሮፓኖይክ አሲድ ማለት ነው። ኦደሩን በተመለከተ በዚህ መልኩ ማየት ይቻላል። ሌላው ሜልቲንግ እና ቦይሊንግ ፖይንት ነው።
እንግዲህ ሜልቲንግ ፖይንታቸውና ቦይሊንግ ፖይንታቸው ምን ይመስላል የሚለውን ስናይ the melting point and boiling points of carboxylic acid are higher than those of hydrocarbon and oxygen containing organic compound of comparable size indicating strong intermolecular attractive force። እንግዲህ እዚህ ጋር ማወቅ እስኪ እዚህ ጋር ፊገር 6.6 ላይ እነዚህ አራት እንትኖች አሉ። እነዚህም ቦይሊንግ ፖይንታቸውን እናወዳደራለን። የመጀመሪያው የተሰጠን 2 ሚታይል 1 ቡቲን ተሰጥቶናል። አሁን እዚህ ጋር ኮምፓሬብል የሆነ ሞለኪላር ሳይዝ ካላቸውና ወይም ሞለኪላር ሼፕ ወይም ሞለኪላር ሳይዝ ያላቸውን አራት ኦርጋኒክ ኮምፓውንዶች እዚህ ጋር እናወዳደራለን። እነሱን ስናወዳደር እዚህ ጋር እንደምታዩት 2 ሚታይል ቡቲን አለ። ዲቲቷት አልኪን ነው። እዚህ ጋር 2 ቡታኖን ነው። ዲቲቷት ኬቶን ነው። 1 እዚህ ጋር ኬቶን ነው የፋንክሽናል ግሩፕ። እዚህ ጋር 2 ቡታኖል ይሪስ አልኮል ነው። እነዚህ የተለያዩ ኮምፓሬብል የሆነ ሞለኪላር ሳይዝ ያላቸው ወይም ማስ ያላቸው ነገር ግን የተለያዩ ኦርጋኒክ ኮምፓውንድ ናቸው። ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንድ ናቸው። ይሄ ደግሞ ፕሮፓኖይክ አሲድ። አሁን እነዚህን ሜልቲንግ ፖይንት ስናወዳደር ተመልከቱ። ይሄ አልኪን ነው። የአልኪን 31 ዲግሪ ሴልሺየስ ነው። የቡታኖን ደግሞ 80 ዲግሪ ሴልሺየስ ነው። እንዲሁም ደግሞ 2 ቡታኖል ወይም አልኮል ነው። ይሄ ኬቶን ነው። ይሄ እዚህ ጋር እንደምናየው አልኮል ነው። የዚህ ደግሞ 99 ዲግሪ ሴልሺየስ ነው። ነገር ግን ወደ ካርቦክሲሊክ አሲድ ስንመጣ የፕሮፓኖይክ አሲድ 141 ዲግሪ ሴልሺየስ። ስለዚህ ይሄ ካርቦክሲሊክ አሲድ ስትሮንግ ኢንተርሞለኪላር ፎርስ አለው ማለት ነው ከነዚህ ጋር ስናወዳደር። ስለዚህ ስትሮንግ ሞለኪላር ፎርስ ካለው ከሌሎች ጋር ወይንም ደግሞ ከአልኪን ከኬቶን እና ከአልኮል ስናወዳድረው ቦይሊንግ ፖይንቱ እና ሜልቲንግ ፖይንቱ ምንድነው የተሻለ ነው ወይንም ደግሞ የበለጠ ነው ማለት ነው። what is the molecular mass of each compound shown in the figure 6.6 ይላል። እንግዲህ የእያንዳንዳቸው ሞለኪላር ማስ ምክንያቱም መጀመሪያም ትንነሳ ካርቦክሲሊክ አሲድ ኮምፓሬብል ከሆነ ካላቸው ወይም ኮምፓሬብል ሞለኪላር ሳይዝ ካላቸው ጋር ነው የምናወዳደረው። ስለዚህ ኮምፓሬብል ሞለኪላር ሳይዝ ያላቸውን አወዳድረን ያ ማለት ኤግዛክትሊ ዘ ሴም ላይሆን ይችላል፣ ኦልሞስት ሲሚላር ማለት ነው። ስናወዳድር የካርቦክሲሊክ አሲድ ሜልቲንግ ፖይንት እና ቦይሊንግ ፖይንት ይበልጣል ብለናል። ስለዚህ እዚህ ጋር በጥያቄ መልክ መጽሐፋችሁ ላይ ያስቀምጥላችኋል። ምንድነው የሚያስቀምጠው? what is the molecular mass of each compound shown in figure 6.6 ይላል። ፊገር 6.6 ላይ ሞለኪላር ማሳቸው እያንዳንዳቸው ስንት ነው ይላል። የመጀመሪያው 2 ሚታይል ቡቴን ብናስቀምጥ 2 ሚታይል ቡቴን የመጀመሪያው 2 ሚታይል ቡቴንን ብናስቀምጥ ኤ ላይ ማለት ነው። ወይንም ደግሞ ኤ ላይ ያየ ነው 2 ሚታይል ሚታይል 1 ቡቲን። አሁን የዚህ ሞለኪላር ማሱ ስንት ነው? የዚህ ሞለኪላር ፎርሙላው እንደምታስታውሱት C5H8 ነው አይደለ? የዚህን ካልኩሌት ስናደርግ ምንድነው የካርበን አለ። ይሄን ካርበን እንግዲህ ስንት ካርበን አለ? 5 አለ። ስለዚህ 5 ሲባዛ በ12 5 ሲባዛ በ12 ግራም ፐር ሞል ይሄ ስንት ይመጣል? ወደ 5 ሲባዛ በ12 60 ማለት ነው። 60 ግራም ፐር ሞል ማለት ነው። ሌላ ሃይድሮጅን ነው። ሃይድሮጅን ደግሞ የአንዱ አንድ ነው። ስለዚህ 8 ሲባዛ በ1 ግራም ፐር ሞል ስንት ይመጣል ማለት ነው? 8 ግራም ፐር ሞል ይመጣል። ቶታሊ ስንት ነው ማለት ነው? የዚህ 68 ግራም ፐር ሞል ነው ማለት ነው። የ2 ሚታይል 1 ቡቲ ቢ ላይ ያለውን ስናይ 2 ቡታኖን ቡታኖን ስለዚህ 2 ቡታኖን የምንለው ሞለኪላር ፎርሙላውን እናስቀምጥ። ወይ ሞለኪላር ፎርሙላውን ስናስቀምጥ ይሄ ምንድነው የሚሆነው? C4 ይሆናል። ካርበን 4 ማለት ነው። H8O ይሄ ነው የዚህን ሞለኪላር ማስ ካልኩሌት ማድረግ ነው። እንግዲህ የዚህን ሞለኪላር ማስ ካልኩሌት ስናደርግ ምንድነው የሚሆነው? የካርበን ስንት ካርበን አለን? 4 ካርበን አለን። ስለዚህ ካርበን 4 ሲባዛ በስንት በ12 ግራም ፐር ሞል ፐር ሞል ስንት ይመጣል? 4 በ12 48 ማለት ነው አይደለ? 48 ግራም ፐር ሞል ይመጣል። ሌላ ሃይድሮጅን አለ። የሃይድሮጅን ስንት አለ? 8 ሲባዛ በ1 ግራም ፐር ሞል አለ። ይህንን ስናባዛ ስንት ነው የምናመጣው? 8 ግራም ፐር ሞል አለ። ሌላ የማን ነው? የኦክሲጅን ኦክሲጅን ማለት እንት ነው አንድ ኦክሲጅን ያለን። ስለዚህ
የኦክሲጅን 1 ሲባዛ በ16 ግራም ፐር ሞል። ኦኬ ይሄን ስናባዛው ስንት ነው የሚመጣው? 16 ግራም ፐር ሞል ይሆናል። ሶ ይሄንን ደምሩት። ይሄን ስንደምረው ቶታል ሞለኪውላር ማሱ የዚህ ስንት ይመጣል ማለት ነው? ወደ 48 ሲደመር 8 56 ሲደመር 16 72 ማለት ነው። ስንት ይመጣል? 72 ግራም ፐር ሞል ይመጣል። የዚህ ልብ በሉ። የሲን ሲ ላይ ያየነው ማን ነው? ቱ ቡታኖል ነው። ቱ ኦኬ ቡታኖል አልኮል ነው። ቱ ቡታኖል ነው። ስለዚህ የዚህን ሞለኪውላር ማሱን ስናስቀምጥ C4 እና H10 ኦክሲጅን የዚህንም ካልኩሌት ማድረግ ይቻላል። ካርበን ስንት ነው የሚሆነው? 4 ሲባዛ በ12 ግራም ፐር ሞል ስንት ይመጣል? የዚህ 48 ግራም ፐር ሞል ይመጣል። ግራም ፐር ሞል ይመጣል። የሃይድሮጅንም 10 ነው ያለን። ስለዚህ 10 ሲባዛ በአንድ ስንት ይመጣል? 10 ግራም ፐር ሞል ይመጣል። እንደገና የኦክሲጅን 1 ነው ያለን። ስለዚህ 1 ሲባዛ በ16 ማለት ነው ስንት ይመጣል? 16 ግራም ፐር ሞል ይመጣል። ይህንን ደምሩት። መደመር ነው። 48 ሲደመር 10 58 ሲደመር 64 ሁለቱን ስንደምረው መጨረሻ ላይ ምን ይመጣልናል? ይሄም ወደ 74 ይመጣልናል አይደል? 74 ይመጣል። ዘን ዲ ላይ ያለውን ማነው? ፕሮፓኖይክ አሲድ ፕሮፓኖይክ አሲድ ፕሮፓኖይክ አሲድ ሞለኪውላር ፎርሙላው የፕሮፓኖይክ አሲድ C3 ፕሮፓኖይክ አሲድ ብለን C3H6O2 ይሄ ፕሮፓኖይክ አሲድ ነው። የዚህ ሞለኪውላር ማሱን ካልኩሌት አድርጋችሁ በተመሳሳይ ስታገኙት ስንት ይመጣል? ኦልሞስት ይሄም 74 ግራም ፐር ሞል ሞለኪውላር ማስ 74 ግራም ፐር ሞል ኦልሞስት አሁን ኮምፓሬብል ነው ሞለኪውላር ማሳቸው። እዚህ ጋር 68 አለ። እንግዲህ መጀመሪያው ላይ እንዳገኛችሁት እንደምታዩት ሁለተኛው ላይ ይሄን ስንደምረው 48 8 16 ኦልሞስት ስንት ይመጣል? 72 ነው የቱቡታኖን ማለት ነው። ሶስተኛ ላይ 74 ነው። ዲ ላይም ስንመጣ 74 ነው። ምንድነው ሞለኪውላር ማሳቸው ኦልሞስት ኮምፓሬብል ነው ማለት ነው። ኤግዛክትሊ ዘ ሴም ላይሆን ይችላል ግን ኮምፓሬብል ነው። 72 74 ኦኬ 68 እዚህ ጋር እንግዲህ የምንረዳው የካርቦክሲሊክ አሲድ ቦይሊንግ ፖይንት ከሌሎች ኮምፓሬብል ከሆነ ወይንም ደግሞ አቻ ከሆኑ ሞለኪውላር ማስ ካላቸው ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንድ ጋር ስናወዳድር ሜልቲንግ ፖይንቱ ወይም ደግሞ ቦይሊንግ ፖይንቱ የካርቦክሲሊክ አሲድ እንደሚበልጥ ምክንያት ያ ደግሞ የሚያመለክተው ምንድነው? ካርቦክሲሊክ አሲድ ምን አለው? ስትሮንግ ኢንተርሞለኪውላር ፎርስ ኦፍ አትራክሽን አለው ብለን መመልከት እንችላለን ማለት ነው። ወደሚቀጥለው ስንመጣ ዩኒክ ሃይድሮጅን ቦንዲንግ አሬንጅመንት ሾውን ኢን ፊገር 6.7 እንግዲህ ፊገር 6.7 ላይ የምናየው ይሆናል። ኮንትሪቢዩት ቱ ዚስ አትራክቲቭ ፎርስ the hydroxyl group of one carboxylic acid the hydroxyl group of one carboxylic acid molecule acts as proton donor አንዱ OH ግሩፕ ወይም ሃይድሮክሳይል ግሩፕ ኦፍ የካርቦክሲሊክ አሲድ እንደ ፕሮቶን ዶነር አክት ያደርጋል towards what the carbonyl oxygen of what the second in reciprocal fashion the second carboxyl function interacts with carboxyl oxygen of the first. The result is that two carboxylic acid molecules are held together by two hydrogen bonds. እዚህ ጋር ፊገር ላይ እንደምናየው ጋር እንመለከተው look እዚህ ጋር ይሄ ካርቦክሲሊክ አሲድ ዳይመር እንለዋለን። አሁን እዚህ ጋር አንዱ የካርቦክሲሊክ አሲድ አንዱ OH ማለት ነው። እዚህ ጋር ይሄ ምንድነው? R C double bond O OH እዚህ ጋር ተመልከቱ። ይሄም እዚህ ጋር አለ። ይሄ ካርቦክሲሊክ አሲድ አለ። እዚህም ካርቦክሲሊክ አሲድ አለ። እዚህ ጋር ካርቦክሲሊክ አሲድ እንደምታዩት RCOO አለ። እዚህ ጋርም ሌላኛው ካርቦክሲሊክ አሲድ ማለት የመጀመሪያው ከሰከንድ ጋር ይሄ ኦክሲጅን ከዚህ ሃይድሮጅን ጋር ኢንተራክት ሲያደርግ ምንድነው የሚፈጥረው? ሃይድሮጅን ቦንዲንግ ነው። ልብ በሉ፣ ሃይድሮጅን ቦንዲንግ። በተመሳሳይ እዚህ ጋር C double bond O H አለ። እዚህ ጋርም RC እዚህ ጋር
ደብል ቦንድ ኦክሲጅን ኦ ሶ እንግዲህ በሁለት ካርቦክሲሊክ አሲድ ያምን በሁለት ካርቦክሲሊክ አሲድ መካከል ያለ እዚህ ጋር ምን አለ በኦክሲጅን እና በሃይድሮጂን ኢንተራክሽን መካከል ያለ ቦንድ ይሄ ሃይድሮጂን ቦንዲንግ ነው። የመጨረሻው እንግዲህ ፊዚካል ፕሮፐርቲስ ኦፍ ካርቦክሲሊክ አሲድ ስንል ሶሉቢሊቲው ነው። ሶሉቢሊቲው ምን ይመስላል? In aqueous solution, intermolecular association between carboxylic acid molecule is replaced by hydrogen bonding to water. ይሄ aqueous solution of intermolecular association between carboxylic acid molecule በማን ሪፕሌስ ይሆናል? በሃይድሮጅን ቦንዲንግ to water። እዚህ ጋር እንደምንመለከተው the solubility properties of carboxylic acids are similar to those of alcohol። እንግዲህ ከአልኮል ጋር ስናወዳድረው ወይም ስንመለከተው ሶሉቢሊቲ ፕሮፐርቲው ከአልኮል ጋር ኦልሞስት ተመሳሳይ ነው ማለት እንችላለን። ካርቦክሲሊክ አሲድ ኦፍ 4 ካርበን አተምስ ኦር ፊዮር ወይም 4 እና ከዚያም በታች የሆኑ ያላቸው ወይም ካርቦክሲሊክ አሲድ 4 እና ከዚያም በታች ካርበን ያላቸው ሚሲብል ናቸው። ሚሲብል ማለት ይቀላቀላሉ ማለት ነው። ኦኬ ይቀላቀላሉ ወይም ይደባለቃሉ ማለት ነው። ከማን ጋር? ከወተር ጋር ኢን ኦል ፕሮፐርቲ። ተመልከቱ ካርቦክሲሊክ አሲድ ሆነው ካርበን ነምበራቸው 4 እና ከ4 በታች የሆኑ ኦልሞስት ማለት ይቻላል ኢን ኦል ፕሮፖርሽን ከወተር ጋር ሚሲብል ናቸው። ለምሳሌ ዘይትና ውሃ ምንድነው? ሚሲብል ነው ኢሚሲብል ነው አይደለ? ያ ማለት ዘይቱ ከላይ ይሆናል፣ ውሃው ደግሞ ከታች ይሆናል። ሌላ ዲፈረንት ምን አለው? ፕሮፐርቲ ያለው ዴንሲቲ ያለ፣ ፖላሪቲ ያለ፣ ሌላም ጠቅሳለን። እዚህ ጋር ግን የምናየው ከአልኮል ጋር እዚህ ጋር ተመልከቱ። ካርቦክሲሊክ አሲድ አለ፣ እዚህ ጋር ወተር፣ እዚህ ጋር ካርቦክሲሊክ አሲድ ወተር። እዚህ ጋር የካርቦክሲሊክ አሲድ እንግዲህ RCO OH ነው። እዚህ ጋር H አለ። እዚህ ጋር ደግሞ ሌላ ወተር አለ፣ ወተር ሞለኪውል። ከዚህ ከካርቦክሲሊክ አሲድ የመጣው ሃይድሮጅን አለ። ከወተር ሞለኪውል እዚህ ጋር ምን አለ? ኦክሲጅን አለ። በዚህ መካከል ምን አለ? ሃይድሮጅን ቦንዲንግ አለ። እዚህ ጋር ምን አለ? ሃይድሮጅን ቦንዲንግ አለ። በተመሳሳይ እንደዚህ ሲታዩ ይሄ ፎርሜሽን ኦፍ ሃይድሮጅን ቦንዲንግ ቢትዊን ካርቦክሲሊክ አሲድ ኤንድ ወተር ሞለኪውል። ያ ማለት ፕሮፖርሽናሊ ምንድነው የሚያመለክተው? እዚህ ጋር ካርቦክሲሊክ አሲድ እዚህ ጋር የምናየው ስፔሻሊ ካርበን ነምበራቸው ታች ያሉት ያ ማለት ከ4 ያሉት እና ወይም ከ4 በታች ያሉት ከውሃ ጋር ሚሲብል መሆናቸውን እዚህ ጋር በደንብ ማየት ይቻላል ማለት ነው። ሌላው መጽሐፋችሁ ላይ እንደተለመደው ጥያቄ ይጠይቅና ያልፈዋል። እንደምነግራችሁ ሁሌ ያን ጥያቄ ሰርታችሁት ማለፍ አለባችሁ። Does the solubility of carboxylic acid in water decrease or increase with increasing molecular mass? ይላል። እንግዲህ የካርቦክሲሊክ አሲድ ሶሉቢሊቲው ይጨምራል ወይስ ይቀንሳል? መቼ? ሞለኪላር ማሱ በጨመረ ሰዓት። ከቀነሰ ቀነሰ፣ ከጨመረ ጨመረ። ግን ለምን? why? እዚህ ሪዝን አውት ማድረግ ያስፈልጋል። Do you predict carboxylic acid will be soluble in organic solvent? ይላል። explain። እዚህ ጋር የተጠየቅነው ወደ 3 ጥያቄ ነው ማለት ነው። እንግዲህ መልሳችን ዲክሪዝ ነው። ሶሉቢሊቲ ኦፍ ካርቦክሲሊክ አሲድ ሞለኪላር ማሱ እየጨመረ ሲመጣ በወተር ውስጥ ምን ይሆናል? እየቀነሰ ነው የሚሆነው። አስ ዘ ሞለኪላር ማስ ኢንክሪዝ ዘ ነን ፖላር ሃይድሮካርበን ቼን ሌንግዝ ኦልሶ ምን ይሆናል? ኢንክሪዝ ይሆናል። ይሄ ደግሞ ወዴት ይወስደናል ስንል ዲክሪዝ ሶሉቢሊቲ። ሶሉቢሊቲው ምን እንዲያደርግ ያደርጋል? እንዲቀንስ ያደርገዋል። ዲው ቱ ዋት? ኢንክሪዝ ሃይድሮፎቢክ ካራክተር። እንግዲህ 2 ካራክተር አለ፣ ሃይድሮፊሊክ እና ሃይድሮፎቢክ ማለት ሄቲንግ ወተር ማለት ነው። ካርቦክሲሊክ አሲድ ኢን ጀነራል ሶሉብል ናቸው። በምን? ኢንኦርጋኒክ ሶልቨንት ስፔሻሊ ዞስ ዛት አር ነን ፖላር ኦር ስላይትሊ ፖላር። ጀነራሊ እዚህ ጋር ለተጠየቀው ጥያቄ ዱ ዩ ፕሪዲክት ካርቦክሲሊክ አሲድ ዊል ቢ ሶሉብል ኢን ኦርጋኒክ ሶልቨንት ለሚለው ሶሉብል ነው። እንግዲህ ካርቦክሲሊክ አሲድ ሶሉብል ናቸው። በምን? ኢንኦርጋኒክ ሶልቨንት ቢኮዝ ኦፍ ዜር ሃይድሮፎቢክ ካርበን ቼን። እንግዲህ ሌላው እዚህ ቴብል 6.5 ላይ የምናየው ቦይሊንግ ፖይንት፣ ሜልቲንግ ፖይንት ኤንድ ሶሉቢሊቲ ኦፍ ሳም ካርቦክሲሊክ አሲድ የተወሰኑ ካርቦክሲሊክ አሲዶችን እዚህ ጋር የምናየው ይሆናል። ስትራክቸራቸው አለ፣ ሃይፓክኒየም አለ፣ ቦይሊንግ ፖይንት፣ ሶሉቢሊቲ አለ። ሶሉቢሊቲ ግራም ፐር 100 ሚሊ ሊትር ማለት ነው። እንግዲህ H2O ወይም ወተር ማለት ነው at 25 ዲግሪ ሴልሺየስ። የመጀመሪያው እንግዲህ እዚህ ጋር ሚታኖይክ አሲድ አለ። ቦይሊንግ ፖይንቱ 100.5 አካባቢ ነው ዲግሪ ሴልሺየስ። እዚህ ጋር ምንድነው ይሄ የሚያመለክተን? ይሄ የሚያመለክተን ሚሲብል ነው ኢን ኦል ፕሮፖርሽን። ይሄ የሚያመለክተን ሚሲብል ነው። ኢንፋይናይት አይነት ምልክት ነው ያለው። ይሄ ስታር ካለ ይሄ ምን ነው የሚያመለክተን? ሚሲብል ነው
ኦል ፕሮፖርሽን ላይ ሚሲብል ምክንያቱም የመጀመሪያዎቹ ወይም ሎር ሜምበርስ ኦፍ ካርበን ያላቸው ካርቦክሲሊክ አሲድ ሚሲብል ናቸው ብለናል ፕሮፐርቲያቸው ላይ ስናይ ማለት ነው። እዚህ ጋር እንደምታዩት ኢታኖይክ አሲድ ነው የሚሲብል ነው ኦል ፕሮፖርሽን ፕሮፓኖይክ አሲድም እንደዚሁ ሚሲብል ነው ቡታኖይክ አሲድም እንደዚሁ ሚሲብል ነው። ቦይሊንግ ፖይንታቸው ምን እያለ ነው የሚመጣው እየጨመረ ነው የሚመጣው እዚህ ጋር እያያችሁት ከሆነ ማለት ነው። ሄፕታኖይክ አሲድ እዚህ ጋር ወደ 223 ነው። ኦክታኖይክ አሲድ አለ እዚህ ጋር እንግዲህ ምንድነው ቦይሊንግ ፖይንታቸው ምን እያለ ነው እየጨመረ ነው የሚመጣው ካርበን ነምበራቸው እየጨመረ ሲመጣ ወይም ሞለኪውላር ሳይዛቸው ወይም ሞለኪውላር ሼፓቸው እየጨመረ ሲመጣ የቦይሊንግ ፖይንታቸው ምን ይሆናል ማለት ነው ይጨምራል ማለት ነው። እዚህ ጋር ደግሞ ሶሊቢሊቲያቸው ምንድነው እየሆነ የሚመጣው እየቀነሰ ነው የሚመጣው ሶሊቢሊቲያቸው። አሁን እዚህ ጋር የመጀመሪያዎቹ ምንድናቸው ሶሉብል ናቸው እንደምታዩት የመጀመሪያዎቹ ያ ማለት ሚታኖይክ አሲድ ኢታኖይክ አሲድ ፕሮፓኖይክ አሲድ እና ቡታኖይክ አሲድ ሶሉብል ናቸው። የፔንታኖይክ አሲድ ወደ 4.97 አካባቢ ነው የ1.08 ነው 0.7 ምናምን እያለ ይመጣል። ስለዚህ ሶሉቢሊቲያቸው ምን ይሆናል እየቀነሰ ይመጣል ማለት ነው። እንግዲህ በአጠቃላይ ፊዚካል ፕሮፐርቲስ በተመለከተ ስቴት ኦርደር ሜልቲንግ ፖይንት ኤንድ ቦይሊንግ ፖይንት እንዲሁም ደግሞ ሶሉቢሊቲ በተመለከተ ይህን ይመስላል ማለት ነው። የካርቦክሲሊክ አሲድ እንግዲህ እንደተለመደው ሼር አድርጉ ሰብስክራይብ እንዲሁም ላይክ አድርጉ እንዲሁም ደግሞ ኤኒ ኮመንት ካላችሁ ኮመንት መጻፋችሁንም አትርሱ። በሚቀጥለው ሌሰን እስከምንገናኝ ለዛሬው በዚህ እናበቃለን። መልካም ጊዜ ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ